እንደቆረጠችው አሁን ገና ነው ቪዲዮን ከፍቼ የምር ያየሁት። በስመ አብ ወወልድ ወመንፈስ ቅዱስ በጣም ነው የሚዘገንነው። እሙሞ አስገፍፋ ይሄ አንድ እግሯ ቆርጣ ገደለቻት። ወይኔ ጉድ ወይኔ ጉድ ወይኔ ጉድ! አያችኋት? በቲክቶኩ መንደር እጅግ አስደንጋጭ ነገር ተፈጥሯል። ይህ በርካታ የማዳም ቅመሞች ላይ ድንጋጤ የፈጠረ አስደንጋጭ ክስተትም እንዲህ ሲሉ በማህበራዊ ሚዲያ ላይ አጋርተዋል። ይህች እህታችን በዚህ ሁኔታና በአሰቃቂ ሁኔታ ተገድላለች። ለምን ሲባል ግን ከወንድ ጋር ለዛውም ከማዳሟ ባለቤት ጋር ተኝታ ተይዛ ነው። ምንድነው? አልሰማውም። ማሪ አልሰማሽም? አንዷ ዩጋንዳዊ የማዳም ቅመም እዚህ ሳውዲ ማለት ነው ካሰሪዋ ባል ጋር ስትማግጥ ሴትዮዋ ደርሳባት። ላሚን ያማል ኢትዮጵያ ውስጥ እንዳለ ስንቶቻችሁ ነው የምታውቁት? አዎ፣ በአሁኑ ሰዓት የዓለምን ትኩረት በሙሉ የሳበው አንድ ነገር አለ። ይህም ላሚን ያማል በኢትዮጵያ ይገኛል። እዛውም ከአዶናይ ጋር ተገናኝቷል ያለው ኢትዮጵያ ላይ። ስለዚህ ቀረብ ብላ አድርገውና ላሳያችሁ እስኪ ተመልከቱት። እስኪ እኔ ግን 1000% አስይዛለሁ ይህ ልጅ ላሚን ያማልን አይመስልም። ይህ ስላችሁ ግን እሱ በዚህ አይነት አጋጣሚ ይለፍለት ወይም ደግሞ አይለፍለት ብዬ የምመቀኝ ሰው ሆኜ አይደለም። ነገር ግን አይመስልም። ነገር ግን ይመጣል ተብሎ እንደ አንድ ኮንተንት ከታሰበ ግን ፋይን ይመቸው ይመስላል። በቃ አዶናይ ስላለ መቼም ኢትዮጵያ ሕዝብ ያምናል። ለማንኛውም ያው ተገናኙ ለማለት ያህል ብቻ ነው። ያማል የሰራው ትሬንድ ልንሰራ ነው። ቪዲዮ ደግሞ ይመስላል ጃኒና አብርሽ የሩታ ምንድነው ያገናኛቸው? ጌታ ያገዘኝ ነው፣ እግዚአብሔር ያገዘኝ ነው። ቀየለበሙልኝ ነው እነዚህ ልጆች። ህሊና አዶናይን አስለቀሰችው ማለትም እህቱ ባይዘዌ ለምንም ነገር ፍላጎት ማጣት እና ግድ የለሽ መሆን ይሄማ መብረቅ ያስወርዳል። ፈጣሪው እየለየ ምታ አብሮ ሊያስቀስፈን ነው ማለት ልታስቀስፈን ነው። ቆይ አንቺ ነሽ ነው የሚባለው ወይስ አንተ ነህ ነው የሚባለው? የኔ እናት ከችግርሽ አይበልጥም። ሞከርኩ ግን ስልችት ማለት እና እናትነት ሲፈተን መውለድ ኃጢአት ነው እንዴ? እሺ እቺን ትንሽ ብላቴና ሙሉ ታሪኳን ሰምተን እናንተም ትፈርዳላችሁ፣ እኛም እንፈርዳለን። ሰላምና ጤና በያላችሁበት ዓለም ዳርቻ የሳችሁ የምትገኙት ምን አሉ ሾው የዩቲዩብ ቻናላችን ላይ ነው። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። እቅጭቅጩን እውነቱን ሐቃቁን እዚች ቤት ላይ ምን አሉ እያለን ሐሳብ አስተያየታችን እየተለዋወጥን ከእናንተ ጋር ቆንጆ ቆይታ እናደርጋለን። በፍቅር የምወዳችሁ እኔታችሁም አብሬ ቆይታ አደርጋለሁ። ምን አሉ ሾዋችን ይቀጥላል። አዲስ ነው ፍቅራችን። ጃኒ 5 ልጆችን ከጎዳና ላይ አንስታ 5 ስታር የሚል ቲክቶክ አካውንት ከፍታላቸው ተፍታ እያሉ እንደሆነ ታውቃላችሁ። ለጃኒ አንዴ ይረበስ ሰፈሩ ብቻ ኢትስ ፋይን። በቃ በጣም ደስ የሚል ነገር ነው። አስቡት ለ5 ልጅ መድረስ ከቤተሰብ አልፋችሁ በቃ እኔ በጣም ደስ ያለኝ ጃኒ በርቺ ተበራቺ። ወዲህ ደግሞ አዶናይ አንዲት የ14 ዓመት ታዳጊ ልጅ ወይኔ እህቴ ደረሰችልኝ እኮ ሽንት ቤት አሰዳች በለማልቀስ ምን ለማለት ፈልገ ነው? ምን ኖሮ ኢትዮጵያ ውስጥ ነው። በ14 ዓመት ሴት ልጅ ቤተሰብ አስተዳድራለች፣ ስንት ነገር ታደርጋለች ወገን አይደለ? አው ተስማምታችኋል። ምንም እንዳትሉ ሐሳባችሁ እንዳትቀይሩ። ሁላችሁም ከኔ ሐሳብ ጋር እርግጠኛ ነኝ ተስማምታችኋል። ምክንያቱም ምን መሰላችሁ ምን ኖሮ ኢትዮጵያ ውስጥ ነው። ኢትዮጵያ ውስጥ እስካለን ድረስ ደግሞ የ14 ዓመት ልጅ ሽንት ቤት አጸዳች ተብሎ የሚለቀስበት ጊዜ አይደለንም። ለምን አሁን ለምሳሌ እኔ ልንገራችሁ በጎረቤቶች ያደጉ እንደማችሁ ሰፈሮች በሙሉ ማለት ነው ጣዋት ጠብር ግፍ ብሎ ሰርተው ስራ ቤት ምናምን ፋፋና ትምህርት ቤት ወደ ሲመጡ ደግሞ የሆነ ነገር አድርጎ በዚህ ገብቶ በ14 ዓመት አታሳዱናይ አረ ሌሎች ልጆች አይዋሃል ከዛ እህቱ ሽንት ቤት አጸዳች ደረስልኝ እኮ ዋዝ ኤኒዌይስ እኔ በጣም ነው ሙሉ በጣም ነው ማከብረው ኮስ ጋር ተገናኝ አልፈልግም። ምክንያቱም አዶናይ በጣም ብዙ ነገሮችን አስጀምሩናል፣ ነፃነቱን እንወደዋለን። ግን ደስ ይልማ ሐቃቁን እውነቱን እቅጭቅጩ
ምን አሉ ሾው ማለት በታስተላልፈው መልእክት ኢትዮጵያ ውስጥ ላሉ ልጆች ምንድነው ስንት ስራ እየሰሩ አንተ እንደዚህ ብለም ለካልክ እነዚህ ልጆች የሚያቅፋችሁ ሰው ከሌለ ተላልፋችሁ የምሬ ነው። እንደዚህ ስለተሰማኝ ነው ሀቃቋል። ከዛ ልቀጥልላችሁ ምንድነው እቺ ሴት ማለት ይሄኛው ወንድ ማለት አንዴ እናንተ ንገሩ ለዩልኝ ማለት ሴቷ ናት ወንድ የሆነችው አክቲንጉ እንደዛ ነው ወይስ ወንዱ ነው ሴት የሆነው? አክቲንጉ እንደዛ ነገር ነው ወይስ አንቺ ምንድነው? እሺ ቆይ አሁን እስቲ ያው ምንድነው የሚባለው ወገን? እሺ በኢየሱስ ይሄን ትውልድ እኔ ጌታ ሆይ ድረስለት ለዚህ ትውልድ እኮ እግዚአብሔር ነረረ ወይ ምጣ ወይ ልምጣ አለች ዘፋኟ። ግን እኮ ቆይ አሁንማ አትምጣ እኮ ትንሽ የትውልድማ ትንሽ መለስ ብሎ ነው መምጣት ያለብን እንጂ አሁን ከባድ ጊዜ ነው የሚፈጠረው። ፈጣሪ ትዕግስቱን ለኔስት ወዲ ለሴቶች ለችግራቸው ብሎ ወደዚህ ያገባሉ። እቺ እናት ደግሞ እንዴት እንዳስለቀሰች ታሪኩን እኔ አልነግራችሁ። እግዚአብሔርን ግን አንዲት እናት በዚህ ያህል ካለቀሰች ማለት አዳምጧት። መኖር ድክም ብሏችሁ ያውቃል? እና በቃ እስቲ ዛሬ ይኸው ጾም ጀምረናል። ሁላችሁም መቤት የልብሽን ተስማሽ ነው። በጣም ለብቻ ፊት እስከሚያብጥ እያለቀስኩ ነበረ ማለት ነው። ህይወት ስልችት አድርጎችሁ ያውቃል? ደክሟችሁ ያውቃል አይደል? እና በቃ ሰው የፈለገ ጠንካራ ነኝ ብሎ ቢያስብ በቃ ህይወት አድካሚ ነው። ብቻችሁን እንደምታገለው በጣም የሚያስቀይም ነገር የለም ነው። በቃ ራሴን ችዬ ለመቆም ወጣው ወር ታገልኩ ምናምን ነው። ምንም ያልሞከርኩት ምንም ነገር የለም። በቃ ራሴን ለመቀየር በጣም ጣርኩ። ጥሩ ኢንካም ለማግኘት ሞከርኩ ግን ስልችት ድከም ማለት ድከም እና አይዞሽ ነው ያለሁልሽ የሚል ቤተሰብ አይዞሽ የሚል ጌታ የምር እኔ ማለት ነው በቃ ልክ እንደዚህ አይነት ቪዲዮ ሳይ ፌሚኒስትነት በቃ ጆርዲ ምናምናት አይምሮ ላይ የሚመጡብኝ እግዚአብሔርን አስቡት። አብራችሁ ወልዳችሁ አብራችሁ ምን ብላችሁ መጨረሻ ላይ ግን ችግሩን የምትጋፈጠው ሴት ልጅ ናት። መጨረሻ ላይ ግን ችግሩን የምትጋፈጠው እናት ናት። አረ ወንዶች አረ ስለፈጠራችሁ አምላክ አረ በምትፈልጉት በምትወዱት ነገር ለለምናችሁ ዋካችሁ ወይ አታስወልዱ ወይ እንደዚህ አይነት ነገር ውስጥ አትግቡ። እንዴ በቃ እንዴ እግዚአብሔር ደሳይልም እኮ ማለት እንዴ እኔ እግዚአብሔርን በቃ እቺ እናት ለብቻዋ ብትሆን እግዚአብሔርን ነው ብላችሁ እንደዚህ ሚዲያ ላይ መታ አታለቅስም። ብቻዋን ላይፍን ሰርቫይቭ ለማድረግ በዚህ ያልክ ሚዲያ ላይ ወጣ አታለቅስም። ለምን ታለቅሳችሁ መሰላችሁ? የልጇን ጥያቄ ለስላልመለሰች እናቴ ይሄን እንትና ምናምን ብላ ልጇ ስትጠይቃት መልስ መመለስ ስላልቻለች ነው ሚዲያ ላይ ወጣ ያለቀሰች። መልካም ዜና ለመዘገብ ያብቃል። እቅጭቅጩን ሀቃቁን ምን አሉሾ ላይ እውነትን እየደገፍን ይሄ የሚገፋ ምናምኖችን ደግሞ የተቃወምን አብረን እንቀጥላለን እንቀጣጥላለን። እትስ ምን አሉሾ እኔ ታችሁ ወዳችኋለሁ በፍቅር